ይህን አሳዛኝ ሁኔታና ወደ ከፋ ጥፋት እያመራ የነበረውን አገራዊ ቀውስ ለማክሸፍና ለመመከት ከፍተኛ ሚና የተጫወተውን ህዝባችንን፣ ሰራዊታችንን፣ ፖሊስንና በየደረጃ ያለው አካላትን ማመስገን እና አክብሮቴን እኔም ለመግለጽ እወዳለሁ። እጅግ ትልቅ ኃላፊነት ተወጥተዋልና በአሁኑ ሰዓት ኢትዮጵያውያን በዚህ መድረክ እጅግ በጣም ወሳኝ የሆኑ ምዕራፍ ላይ ይገኛሉ። ዘላቂ ጥቅማችንና ክብራችንን ለማስጠበቅ የያዝናቸው መሰረታዊ ጉዞዎች አሉ። አንደኛው በዚህ ወቅት ለዘመናት ኢፍትሐዊነት የነገሰበትን በእጅጉ ስንጓጓለትና ስንጠብቀው የነበረውን የህዳሴ ግድባችንን ወደ ወሳኝ ምዕራፍ አሸጋግረን የውሃ ሙሊት ለመጀመር በሚያስችለን እንቅስቃሴ ውስጥ እንገኛለን። ኢትዮጵያውያን በዚህ ሰዓት ከዳር እስከ ዳር ለዚህ ግድብ ወሳኝ ሚናቸውን እንደተጫወቱት በዚህ ወቅትም በአንድ ልብና በአንድ ድምፅ ተሰማርተን ከየትኛውም አቅጣጫ የሚመጣን ተጽዕኖ ለዘመናት የነገሰን ኢፍትሐዊነት አሁንም ለማስቀጠል የሚንቀሳቀሱ ኃይሎችን ለመመከትና ያሰበነው ዳር እስኪደርስ መረባረብ ነበረብን። እጅግ የሚበዛው ህዝባችን በዚህ መስመር ላይ ይገኛል። ነገር ግን የህዝብን በመከፋፈል የስልጣን ምንጭ ብሔርን ከብሔር በማጋጨት የስልጣን መወጣጫ ምንጭ አድርገው የሚያስቡ ኃይሎች ወደ ስልጣን ለመውጣት ምናልባት ይሄ ካልተሳካ አገርን ለማጥፋት እጅግ ጨካኝና በክህደት በተሞላ ሰልፍና ስምሪት ላይ የሚገኙ ኃይሎች አሉና በዚህ ደረጃ ባንድ በምንሰለፍበት እንዲህ አይነት ውስጣችንን ለመከፋፈል በድሃ ደም ላይ ለመጫወትና ይህን እኩይ ዓላማ ለማሳካት የሚደረገው እሳቤና ተግባር እጅግ አሳዛኝና አሁንም ቢሆን ከመሰረቱ ሊቀለበስ የሚገባው ነው። ይህ ጉዳይ የአገር ሉዓላዊነትና የህዝብ ደህንነት ጉዳይ ነው። በዚህ ደረጃ ለአንድም ቅንጣት ቢሆን መፍቀድ አይገባም። ወደ ኋላ መመለስም ከቶንም አይቻልም። በለውጡ መንገድ የተለያዩ አስተሳሰቦች፣ ስሜቶች በሰላማዊ ሁኔታ ሰላምንና ዲሞክራሲን እየገነባን እንጓዛለን በሚል የተጓዝንበት ሂደት አለ። ይሄ በታሪክ በራሱ ትልቅ ቦታና ግምት የሚሰጠው ነው። ነገር ግን ይህንን ሰፊ ምህዳር ለጥፋት በሁለት ስለት በመጫወት የሚደረገው ጉዞ እጅግ ጨካኝነት የተሞላበትና ብሔርን ከብሔር ህዝብን ከህዝብ አጋይቶ መወጣጣት ስለሆነ ለእንዲህ አይነት እኩይ ተግባር ካሁን በኋላ በምንም መልኩ ቦታ መስጠት አይገባም። ያን ማጥበቅ መዝለቅ ይገባናል። በዚህ መንገድ በሪፖርቱ በጥሩ ሁኔታ ቀርቧል። አሁንም ቢሆን በደንብ መጠናከር ያለበት የያዝነው የለውጥ መንገድ ዘላቂ እንዲሆን ክብራችንን አስጠብቀን ወደምናስበው ከፍታ ለመጓዝ ህዝባችን ይዘን ጠንክረን እንጓዛለን። ይህን የሚፈታተኑና በሴራ ፖለቲካ ውስጥ በድሃ የሚነግዱ ኃይሎችን ያለ ምህረትም እንመክታለን። ለዚህ መከታ ዋናው መሳሪያ ፍትህ፣ የህግ ተጠያቂነት ነው። እዚህ ላይ ሸርተት ያልን ጊዜ መቆሚያ የሌለው አገርን ሉዓላዊነትን ለሁሉም በር የሚከፍት ድውይ አገር ደካማ ሆነን እንድንቆም ያደርገናል። ድሆች ትልቅ ዋስትናቸውን ያጣሉ። በዚህ መንገድ በለውጡ ሂደት ውስጥ
አላግባብ በሚያስከፋ ሁኔታ ህገወጥ ድርጊት ሲፈጽሙ የቆዩ የሶስቱ ሰኔዎች ድርጊት ቀደም ሲል የተነሳው ከዚህ ጋር ተያይዞ ሲፈጽሙ የቆዩ ወንጀሎች በተወሰነ ርቀት ተጠያቂነት ለማረጋገጥ የተሰራ ስራ አለ። አሁንም ቢሆን ፍትህን እስከ መጨረሻው ለመታደግ ተጠናክሮ መቀጠል ይኖርበታል። በዚህ ደረጃ የተያዘው እቅድና አጀማመሩ ይሁን የሚባል ነው። ተባብረን ተጋግዘን ህዝባችንም ትልቅ የመረጃ ምንጭ እና የፍትህ ተዋናይ ሆኖ መዝለቅ ይኖርበታል። በሁለተኛ ደረጃ በአሁኑ ሰዓት ይህን አሳዛኝ ታዳጊ አርቲስት ወጣት ላይ ይህን ግፍ የፈጸሙ ያስተባበሩ፣ የጠነሰሱ፣ የጋገሩ በሁለተኛ ደረጃ ከሱ ማግስት የታሰበውን የጥፋት ዘመቻ በማቀጣጠል በተለያዩ አካባቢዎች ቀደም ሲል በተቀረበው ሪፖርት ህይወታቸውን ያጡ ድሆች ሳያስቡት በቤታቸው እጅግ በሚያሳዝን ሁኔታ አሟሟታቸው ከፍቶ አሳዛኝ ድርጊት የተፈጸመባቸው አሉ። ይህንን ከዳር እስከ ዳር በተጠናከረ ሁኔታ ተጠያቂነት እንዲረጋገጥ መስራት ይኖርብናል። በየአካባቢው ህዝባችን ለዚህ ቀደም ሲል የከፋ ሁኔታ እንዳይመጣ የተረባረበውን ያህል አጥፊዎች ለህግ እንዲቀርቡ ከመንግስት ጋር ተቀናይቶ የፌዴራል መንግስትና የክልል መንግስት የሚመለከታቸው አካላት ተቀናይተው ድሆችን መታደግ፣ አጥፊዎችን ለህግ ማቅረብ፣ ተጠያቂነት ማረጋገጥ፣ ፍትህን ማንገስ ይኖርብናል ማለት ነው። በሶስተኛ ደረጃ በፖለቲካ ስራችን፣ በአስተምህሮ ስራችን ጥቂት አጥፊዎች በሚጠነሱትና በሚጋግሩት ብዙ ዜጎቻችን ለምን ይሳሳታሉ? ለምን ጆሮ ይሰጣሉ? ምን ስለጎደለ ነው? አብሮነት የሚጥል ምን ጨካከነው? እጅግ ደክመን የገነባ ነው በሰዓታት የምናፈርሰው። ይህን ነገር ካስተሳሰብ ጀምሮ እንዲህ አይነት ጥሪ ሰለባ እንዳይሆኑ ዜጎቻችንን ማስተማር፣ አብሮነትን መገንባት፣ ፍትህን ማንገስ ያስፈልጋልና ለአንድም ቅንጣት ወደ ኋላ ሳንመለስ ጋጋሪዎችና ማስተር ማይንዶች በተለያየ ቦታ ሆነው እስካሉ ድረስ እነሱን የሚያመክን ለህግ ተጠያቂ የሚያደርስ ጠንካራ እንቅስቃሴ ከህዝባችን ጋር ሆነን መቀጠል ይኖርብናል የሚለውን ማጠናከሪያ ሐሳብ ለማንሳት ነው። አመሰግናለሁ። ታችን ጠቃሚ ሐሳቦች የተነሱበት በቀጣይ ለምንሰራቸው ስራዎችም ግብአት መሆን የሚችሉ መረጃዎች የተንጸባረቁበት ህዝባችንም ሁኔታው ምን እንደሆነ በግልጽ እንዲገነዘብ የሚያስችል ነበር። ሌላ ቴክኒካልና ዘርዘር ያሉ ውይይቶች በየሙያ ዘርፋችን በቀጣይነት የምንወያይ ሆኖ አሁን ላለው አጠቃላይ ሁኔታ በብዙዎቻችሁ እንደተነሳው አንደኛው መደረግ ያለበት እውነተኛውን መረጃ ህዝቡ በየጊዜው እንዲያውቅ ማድረግ ነው። ስልጣን ያለው ሰው ሁሉ ሚኒስቴር የሚባል ማዕረግ ያለው ሰው ሁሉ እየተነሳ የሚናገርበት ሳይሆን ስራውን በቀጥታ የሚመሩ ከስራው ጋር ትስስር ያላቸው መረጃ ለህዝብ ማቅረብ የሚችሉ ግለሰቦች በየዕለቱ ለህዝቡ አስፈላጊውን መረጃ በመስጠት ህዝቡ እንዳይወናበድና ትክክለኛውን ነገር እንዲያውቅ ማድረግ ይኖርባቸዋል። ከዚህ አንጻር ቀደም ሲል መረጃ የሰጣችሁንና ስራ እየሰራችሁ ያላችሁ ሰዎች በተናበበ መንገድ ለህዝቡ አስፈላጊውን መረጃ በየዕለቱ በመስጠት የኢንፎርሜሽን እጦት እንዳይከሰት የበኩላችሁ መጫወት አለባችሁ። ሌሎች አመራሮች ደግሞ በዲሲፕሊን መቀመጥ አለባቸው። ቁንጽል መረጃ እና ያልተረጋገጠ መረጃ በጉዳዩ በቀጥታ የማይሳተፉ ሰዎች እየወጡ ገለጻ መስጠት ተገቢ አይደለም። እያንዳንዱ ሰው ስራውን ይስራ። ስራውን ይሰራና መረጃ መስጠት የሚገባው ሰው ደግሞ ትክክለኛ የሚጨበጥ የሚታወቅና ለህዝብ ጠቃሚ የሆነ መረጃ ይስጥ። ከዚህ አንጻር በጀመራችሁት መንገድ ብንቀጥልና ህዝቡ ቢያቀው የኢትዮጵያ ህዝብ የሚፈልገው እውነት ነው። እውነት ካገኘ በኋላ የማወናበጃ
የውሸት ዜናዎች እምብዛም የሚያቆሙት ህዝብ ስላልሆነ መረጃ መስጠት አስፈላጊነቱ ጉዳዩን በፍጥነት ለመፍታት መሆኑ ታሳቢ ተደርጎ ቢሰራ ጥሩ ነው። የጸጥታ አካላት በጀመራችሁት መንገድ በጣም በርካታ መረጃ ነው ህዝብ እያቀበለን ያለው። ህዝቡ ለእውነት፣ ለፍትህ፣ ለሰላም፣ ለብልጽግና ያለውን ቁርጠኝነት በተግባር ያሳየበት ሁኔታ ነው። ይህንን በመጠቀም ከህዝባችን ጋር ሆነን የሀገራችን ህልውና ማስቀጠል፣ የጠላቶቻችንን ፍላጎት ማክሸፍ፣ የጀመርናቸውን ትላልቅ የልማት ትልሞች ማሳካት ለኛም ለሚቀጥለው ትውልድም አስፈላጊ መሆኑን ማሳየት ነው። ሰዎች ይሞታሉ፣ እኛም እንሞታለን። ሀገር ይቀጥላል፣ ህዝብ ይቀጥላል። ግን ድሃ በልመና ውስጥ የምትኖር ራሷን የማትችል ሀገር ከማውረስ መስዋዕት መሆን ካለብን ለብልጽግና መስዋዕት መሆን ካለብን ለኢትዮጵያ ቀና ማለትና ከልመና መውጣት መሆን አለበት። ያን ብናደርግ ቢያንስ ልጆቻችን ከስደት ይቀራሉ። አሁን ወደ ኋላ ሄደን ነገር ለማየት የሚያስችል ርቀት አልተጓዝንም። በደንብ ወደ ኋላ ለመሄድ በፍጥነት ወደፊት መጓዝ ያስፈልጋል። የሉሲን የሞተችበትን ቀንና ሁኔታ እየነገሩን ያሉ ሰዎች በፍጥነት ወደፊት መጓዝ የቻሉ ናቸው። ወደ ኋላ አጥርተህ ለማየት ወደፊት በፍጥነትና በእውቀት መጓዝ ይፈልጋል። ሳትጓዝ እዛው በዛው ባለበት እየረገጥክ ታሪክን በትክክል ማወቅ አይቻልም። ቴክኖሎጂ፣ እውቀት፣ ሀብት ሲኖር ነው ታሪክ የሚታወቀው። እኛ ባለንበት እየዳህን ስለሆነ ከሌላ ሀገር መጥተው በፍጥነት የተጓዙ ሰዎች ማን የት መቼ እንደተፈጠረና ኢትዮጵያ የሰው ልጅ መገኛ መሆኗን እየነገሩን ያሉት በፍጥነት መጓዝ ስለቻሉ ነው። ያን ስናረጋግጥ ነው የተሟላ የምንፈልገውን ሀገር ዲሞክራሲ፣ ሰላም ኢትዮጵያ ውስጥ ማምጣት የሚቻለው። ይህን እኛም መገንዘብ ህዝባችንን ማስገንዘብና በጋራ ሆኖ መስራት ያስፈልጋል። ህዝብን ከህዝብ ማጋጨት በሚመለከት መላው ኢትዮጵያ ህዝብ እንደሚገነዘበው ከአንድ ዓመት ተኩል በፊት ጀምሮ በሚደረጉ መድረኮች በተደጋጋሚ እኔ ራሴ በርካታ አመራሮችም ያነሱት ነበር። የምናነሳው ዝም ብለን አይደለም። ከለውጡ በፊት በኢትዮጵያ ደህንነት መስሪያ ቤት የተቋቋመ ኢኤንኤን የሚባል ሚዲያ በኢትዮጵያ ታክስ ከፋዮች ደሞዝ የሚከፈለው በደህንነት መስሪያ ቤት የሚመራ ተቋም በደሌ አካባቢ ግጭት ሲፈጠር ኳስ እያሳየ ሰበር ዜና ኦሮሞና አማራ ብሎ ዘገበ። ይሄ በደህንነቱ ቢሮ የተቋቋመውና የሚመራው ሚዲያ ዋና ዓላማው የነበረው ለለውጥ የሚደረግ ጉዞ የተፋፋመበት ጊዜ ስለነበረ ኦሮሞና አማራ ተጋደሉ ብሎ በመላ አገሪቱ እነዚህ ህዝቦች በማጫረስ ጉዳዩን ለማደናቀፍ ነበር። በወቅቱ በኦሮሚያና በአማራ ክልል የነበሩ አመራሮች የሚናበቡ እያንዳንዷን እኩይ ፍላጎት የሚያውቁና የሚያከሽፉ ስለነበሩ በፍጥነት በመናበብ ያ ፍላጎት እንዳይሳካ ተደርጓል። የዛ ተቀጥያ ነው አሁንም በየጊዜው ህዝብን ከህዝብ ለማጋጨት በብሔር በሃይማኖት ለመክፈል ጥረት የሚደረገው። አዲስ ፍልስፍና አይደለም፣ የምናውቀው የኖርንበት ነው። በስርዓት ሲሰራ የነበረ ኢትዮጵያን የመከፋፈል ፍላጎት የመጨረሻው የማሳያ ጫፍ ነው። ይሄ ትናንት አልተሳካም፣ ዛሬም አይሳካም፣ ወደፊትም አይሳካም። ሙከራዎች ይኖራሉ፣ የሚከፈል ዋጋ ይኖራል። ኢትዮጵያ ግን ትቀጥላለች። ይህንን ማረጋገጥ በሚያስችል አግባብ ግልጥ ያለ በእውቀት የተመሰረተ አመራር መስጠት ከኛ ይጠበቃል። መጀመሪያ በብሔሮች በሃይማኖት ውጫዊ ነገሮች ደግሞ አልሳካ ሲሉ አመራሮች ታስረዋል። አብይ ታፍኗል፣ ሽመልስ ታስሯል፣ ታከለ ታስሯል፣ አዳነች ታፍናለች፣ ደመቀ እንደዚህ ሆኗል፣ አደም እንደዚያ ሆኗል፣ ፖሊስ ተከፋፍሏል፣ መከላከያ ተከፋፍሏል የሚሉ ኃይሎች
ተቋም እንዴት እንደሚገነባ ያቁም። ተቋም ገንብተው ስለማያውቁ ኢትዮጵያ ተቋም አልባ የሆነችው ተቋም መገንባት የሚችሉ ሰዎች ስላልነበሯት ነው። አሁን የሀገር መከላከያ ሰራዊት መፈንቅለ መንግስት ማድረግ እንዳይችል የሚፈልጉ ግለሰቦች ቢኖሩ እንኳን ማድረግ እንዳይችሉ የተደራጀ ነው። አይችልም። የኢትዮጵያ መከላከያ ሰራዊት የፖለቲካ ወገንተኝነት እንዳይኖር የተፈጠረ ነው። የብልጽግና ሰራዊት አይደለም፣ የሌላም ፓርቲ ሰራዊት አይደለም። ፕሮፌሽናሊዝምን በህግ በስርዓት አውቆ ግልጽ ስትራቴጂ ታክቲክ ኖሮት ኢትዮጵያን ለማስቀጠልና ለማሻገር ሞያዊ አገልግሎት የሚሰጡ በሞያቸው የሚያምኑ ኃይሎች ስብስብ ነው። ይሄን አያውቁም። በምን መንገድ እየተገነባ እንደሆነ አያውቁም። ተቋም እንዴት እንደሚገነባ ስለማያውቁ ፕሮፌሽናሊዝምን ለመፍጠር ፍላጎቱም ስላልነበራቸው ከዚህ ቀደም እንደነበረው ለፓርቲ ወገንተኛ የሆነ ኃይል አድርገው ያስባሉ። የኢትዮጵያ መከላከያ ሰራዊት የሚጠበቅበት መላ ትኩረቱንና አይኑን በኢትዮጵያ ሉዓላዊነት፣ በኢትዮጵያ ሰላም፣ በኢትዮጵያ ዋነኛ ፕሮጀክቶች ላይ ማድረግ እንጂ ከፖለቲካ ጋር የሚያገናኘው ጉዳይ የለም። ለዚህ ደግሞ ምክር የሚያስፈልገው አስተማሪ የሚያስፈልገው ተቋም አይደለም። በቂ ዕውቀት አለው፣ ግልጽ ስትራቴጂ አለው። ያን ይከውናል። እንደ አባቶቻችን እያሸነፈ ኢትዮጵያን የሚያስቀጥል አርሚ እየገነባ ነው። ይሄን አያውቁም ሰዎቹ እና በቀላሉ ባሉባልታ የሚከፋፈል ይመስላቸዋል። አንድ ሴንተር ላይ ሆኖ አብሮ ቢሮ እያደረ የኢትዮጵያን ሰላም ያረጋገጠውን የመከላከያ ሰራዊት ተከፋፍሏል ብለው ሊያምኗቸው ለሚችሉ ሰዎች ይናገራሉ። የፖለቲካ አመራሩም እንደዚሁ ብልጽግና ለመጀመሪያ ጊዜ ባለፉት 10 ምናምን ዓመታት በነበረን ቆይታ አሁን ያለን ግልጽ አቋም ታይቶ አይታወቅም። በእያንዳንዱ ጉዳይ ላይ የተለያዩ ሐሳቦች የነበሩን ለመጀመሪያ ጊዜ ነው። በጋራ እያደረ 24 ሰዓት የሚሰራ በሁሉም ጉዳይ አንድ አይነት አቋም ያለው እጅግ በሚያስደንቅ ፍጥነት ህብረትና አንድነት የፈጠረ መንግስትና ፓርቲ ሆነው በተወሰዱ በሁሉም እርምጃዎች ላይ ግልጽ የሆነ አቋም የጋራ የሆነ አቋም እየወሰደ አመራር የሰጠ እንኳን ሊከፋፈል እንኳን ሊለያይ በዚህ ጉዳይ ራሱን ሰውቶ ሀገር ለማስቀጠል ዝግጁ የሆነ አመራር ነው ያለው። ደመቀና ቤት ተከፋፈሉ፣ ብናልፍና ፍቃዱ ተከፋፈሉ የሚል ተረት የህልመኞች ተረት ነው። አሁን እኛ ውስጥ የለም። እኛ አንድ ነን። አንድ ሆነን ኢትዮጵያን ሰላም፣ የኢትዮጵያን ዴሞክራሲ፣ የኢትዮጵያን ልማት ለማምጣት የምንሰራ ኃይሎች ነን። የግል አጀንዳ ያለን ኃይሎች አይደለም። አዲስ አበባ የጦር አውድማ እናደርጋታለን፣ አዲስ አበባ ጀምረን አዲስ አበባ እንጨርሳለን የሚለው ሐሳብ ዝም ብሎ በድንገት የመጣ አይደለም። አዲስ አበባ ውስጥ ብልጽግና ኢትዮጵያ ልታመጣ እንደምትችል የሚያሳዩ በሚያስደንቅ ሁኔታ የተጀመሩ ስራዎች መጠናቀቅ ጀምረው በሚዲያ ማየት ስለጀመሩ ይህ ጉዳይ ፍሬ ሳያፈራ አዲስ አበባ ላይ ጦርነቱን ብናካሄድ ትልሞቻቸውን ሐሳቦቻቸውን ማጨናገፍ እንችላለን የሚል ከንቱ ምኞት ከንቱ ፍላጎት ያለበት ነው። በጣም ጥሩ ነገር ሐሳባቸው ጨንግፏል፣ ሐሳባቸው ከሽፏል፣ ወደፊትም አይሳካላቸው። መስከረም 30 ተብሎ ታስቦ የነበረው ዝግጅት የፈጠነበትና የተጨናገፈበት ዋናው ምክንያት የግድቡ አሞላል ሂደት ያመጣው ጫና ነው። እነዚህ በውጭ ኃይሎች ጉርሻ የሚኖሩ ባንዳዎች አዛዦቻቸው አሁን ካልሆነ መስከረም 30 ለኛ ትርጉም የለውም ስላሏቸው የአዛዦቻቸውን ፍላጎት ለማሟላት ያደረጉት ጥረት ነው። የሚያዟቸውም አሸንፎ አያውቁም፣ የሚላላኩም አሸንፎ አያውቁም። ኢትዮጵያ የጀመረችውን ታሳካለች እንጂ ትልምና ዝግጅታቸው ባለን መረጃ እንደተረጋገጠው መስከረም 30 ብለው ሲፎክሩ በነበሩት ጊዜ ለማካሄድ ነበር። ያንን ግን አጉራሽ እና አንጋሽ ኃይሎች አልተቀበሉትም። ጊዜው ለነሱ ይመች ስላልሆነ
ለዚያ ሲሉ ማፍጠን ፈለጉ፣ ግን ከሸፈ፣ ተጨናገፈ። ይህን ትስስር ቀደም ሲል እንዳነሳችሁት በሚዲያዎቻቸው በደንብ አብስረዋል። ኢትዮጵያ እንኳን ህልሟን ልታሳካ የውስጥ ፖለቲካዋን ማረጋጋት አልቻለችም ብለዋል። ማን ያሰበው እንደማያሳካና እንደማይችል በተግባር የምናየው ይሆናል። የአዲስ አበባ እሳቤ ከቀብር ጋር የተያያዘበት ሁኔታ ሁላችሁም እንደምትገነዘቡት ጀነራል ሰዓረ የሀገር መከላከያ ሚኒስትር ጠቅላይ ኤታማዦር ሹም በስራ ገበታ ላይ ያለ አክቲቭ ቺፍ ኦፍ ስታፍ በሚያሳዝን ሁኔታ አምና ሲሰዋ የኢትዮጵያ መንግስት ቀብሩን አዲስ አበባ ለማድረግ ፍላጎት ነበረው። በወቅቱ እንደዚህ አይነት ሁኔታ ማኔጅ ለማድረግ ልምድ ስላልነበረን ከቤተሰብ ጋር ከፍተኛ የሆነ ንግግር አድርገናል። እዚህ መቀበር አለበት ብለን ለማሳመን ጥረት አድርገናል። በእርግጥ ሌሎች ኃይሎች የገቡበት ቢሆንም መጨረሻ ላይ ቤተሰብ አሁን ባለው ሁኔታ እንዲቀበር የምንፈልገው ትውልድ አካባቢው ነው ሲሉ እኛ የህግ ሰዎቹን ለማማከር ሞክረን ነበር። ይሄ ሰው ሀገር እየመራ በትልቅ ኃላፊነት ላይ ያለ 4 ስታር ያለው ጀነራል የመላ ኢትዮጵያ ጠቅላይ ኤታማዦር ሹም ሆኖ ሲያበቃ ይሄ ሐሳብ ትክክል አይደለም ብለን ለማማከር ስንሞክር ያገኘነው ምላሽ መንግስት በአስክሬን ላይ መወሰን አይችልም፣ አስክሬን የት ማረፍ እንዳለበት የሚወስን ቤተሰብ ብቻ ነው የሚል ነበር። በዚህ በህግ የምንመራ በመርህ የምንመራ ስለሆነ ነገሩን ባንቀበለው የጀነራል ሰዓረ ቀብር ወደ ትውልድ ስፍራው እንዲሄድ ተደረገ። አሁን የሃጫሉ ቀብር ሲሰማ ይህ ሰው ታዋቂ ከመሆኑ አርቲስት ከመሆኑ ባሻገር በቅርብ የምናውቀው ወዳጃችን ጓደኛችንም ስለሆነ ቀብሩ አዲስ አበባ እንዲሆን እኛም ፍላጎት ነበረ። ነገር ግን ለቤተሰብ ጥያቄ ሲቀርብ በተለያየ ምክንያት የእናት የአባት የወንድም የቅርብ ቤተሰብ ፍላጎት በትውልድ መንደሩ እንዲሆን ነው። እሱም በህይወት እያለ ይሄንኑ ያስብ ነበር የሚል ሐሳብ ሲነሳ ከባለፈው ልምዳችን በመነሳት ሳናንገራግር በቤተሰብ ፍላጎት በተባለው ቦታ የክብር የሽኝት ስነ ስርዓት እንዲደረግለት ጥረት ተደርጓል። ይሄንን ጥረት ለማደናቀፍ የሞከሩ ኃይሎች ቅድም ካልኳቸው ሐሳብ ጋር የሚያያዝ ነው እንጂ ከኛ በላይ ለሃጫሉ ቅርበት ስለነበራቸው ከኛ በላይ ወዳጅ ስለሆኑ አይደለም። በቁም ሲያራክሱ ሲሰርቡ የነበሩ ኃይሎች ናቸው አሁን ወዳጅ መስለው ቤተሰብን ማያገባችሁም ብለው ይህንን ጉዳይ መፍጠር የፈለጉት። ሲጀመር በሃጫሉ ደም የሚሰራ ፖለቲካ ለኦሮሞ አይበጀውም። ሃጫሉ ሮጦ ያልጠገበ በ30ዎቹ አጋማሽ ያለ ወጣት እየቀጠፉ የኦሮሞን ህዝብ ጥቅምና ፍላጎት እናሳካለን የሚሉ ኃይሎችም የዋህነት ነው። ይሄ አይደለም መንገዱ። የማሸነፊያ መንገድ ልምድ ችግር ካለባቸው ጠጋ ብሎ መማር ነው እንጂ በዚህ መንገድ የኦሮሞን ጥቅም ማስከበርና ማረጋገጥ አይቻልም። ካረፈም በኋላ አሳዛኝ የሆነ አደጋ የገጠመው ወጣት በስርዓት እንዳይሸኝ ማድረግ ከባህልም ከሞራልም ከህግም አንፃር አሳፋሪና ጸያፍ ነውር ነው። አይደረግም። ለፖለቲካ ፍጆታ እንደዚህ አይደረግም። እነዚህ ሰዎች እባካችሁን ተው ቢባሉ ቢለመኑ ለመካሪ ለንግግር ፍጹም ዝግጁ ያልሆኑ ነበሩ። ትጥቃቸውን ኃይላቸውን ተማምነው የሚፈልጉት ረብሽ ስለነበረ ከዚህ አንፃር የፖሊስ ኃይላችን ምንም አይነት ነገር ሳያጋጥም በከፍተኛ የሙያ ብቃት በሁለቱ የታጠቁ ኃይሎች መካከል ግጭት ሳይፈጠር ትጥቅ ለማስፈታት የሄደው ጥረት እጅግ የሚያስደንቅ ነው። ምንም እንኳን አንድ የፖሊስ ኃይል የገደሉብን ቢሆንም ከዚያ በላይ ልቂት ከዛ በላይ ጥፋት ይካሄድ ይችል ነበር። ምክንያቱም በርካታው የክልሉ አመራሮች በዛ ጽፈት ቤት ተቀምጠው አመራር እየሰጡ ስለነበረ
ግጭት ቢፈጠር በጣም በርካታ ሰዎች ሊጎዱ ይችሉ ነበር። እንግዲህ ይህን ጉዳይ የሚያደርጉ ሰዎች በግጭት በግድያ የኢትዮጵያን ሰላምና ዴሞክራሲ መገንባት አንችልም፣ ካላችሁበት ስደት በሰላም ግቡ፣ በሰላም ገብታችሁ በፖለቲካ ሐሳብ ተወያይተን በምርጫ አሸንፉ ያልናቸው ናቸው። በተደጋጋሚ ይሄ ሐሳብ ሲቀርብ ችግር እየገጠመን ያለው ልምድ የለንም፣ ልምዳችን መግደልና ማስገደል ነው እንጂ ሐሳብ በማመንጨት ሐሳብ በመሸጥ ህዝብ ማሰለፍ ልምድ የለንም የሚሉ ኃይሎች በተደጋጋሚ ግጭት በመፍጠር እና በግድያ በኢንትሪግ የኢትዮጵያን ፖለቲካ ወደ ኋላ ለመመለስ ጥረት ያደርጋሉ። ከልምዳችን እንደምንማረው በኃይል በጉልበት ኢትዮጵያን ለማስተዳደር የተደረጉ ሙከራዎች በሙሉ ዲሞክራሲ ያጨናገፉ፣ የንግግር የሐሳብ መንሸራሸርን ያፈኑ፣ ለውይይት ዝግጁ ያልሆኑ፣ ብቅ የሚል ነገር ካለ በማፈን ዝም ማሰኘት የሚሹ መሆናቸውን እናውቃለን። ለመጀመሪያ ጊዜ በለውጡ ከዓለምንም የጦር መሳሪያ በሐሳብ የበላይነትና በዘላቂ ሀገራዊ ጥቅም የተሳሰሩ ኃይሎች ያመጡት ድል ብቻ ነው ለሐሳቦች በር የከፈተው፣ ለውይይት በር የከፈተው፣ ለሚዲያዎች በር የከፈተው። ነገር ግን እንጭጭ የሆነው ዲሞክራሲ ይሄን መሸከም አልቻለም። ይሄን መሸከም ባለመቻሉ ትናንት አሳዳጅና ተሰዳጅ የነበሩ፣ ትናንት አሸባሪ የሚሉና አሸባሪ የነበሩት ኃይሎች ናቸው ዛሬ አንድ ሆነው በሚያሳፍርና በሚያሳዝን ሁኔታ ለህዝብ ጥቅም ሳይሆን ህዝብን ለማመስና ለማተራመስ ኢትዮጵያ ውስጥ እየሰሩ ያሉት። እውነተኛ ወዳጅነት የዓላማ ወዳጅነት ቢሆን ተቀናጅተው ሐሳባቸውን ለህዝብ ሽጠው ወደ ስልጣን ለመምጣት መንገዱ ዝግ አልነበረም። ግን ሐሳብ የለም። ያለው ሐሳብ ከዚህ ሰፈር የሚሰራ ማንኛውንም ስራ ማብጠልጠል ነው። ችግኝ ተሸከሙ፣ ችግኝ ጣሉ፣ ችግኝ ተከሉ፣ ችግኝ ነቀሉ ነው ፖለቲካ እንጂ የኔ ሐሳብ ይሄ ነው፣ ኢትዮጵያን በዚህ መንገድ ነው ማሻገር የማስበው ብሎ ማቅረብ አልቻሉም። እኛ ስንዘጋጅ ሮድማፕ የለም ሲሉ ጮሁ። ሮድማፕ ብቻ ሳይሆን በመጽሐፍ የተደገፈ የኢትዮጵያ አንድነትና ሰላም ብልጽግና የሚረጋገጥበትን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ጉዟችን በግልጽ የሚያሳይ ሰነድ አትመን ለህዝብ ስናቀርብ አማራጭ ሐሳብ ማቅረብ ያልቻሉ ኃይሎች እሱንም በወጉ መተቸት አልቻሉም። ይሄን ለበሱ፣ ይሄን ጠጡ፣ ይሄን በሉ፣ ይሄን ተከሉ እያሉ እኛ የምንሰራውን ከመተቸት ያለፈ አማራጭ ሐሳብ ማቅረብ ባለመቻላቸው የኢትዮጵያ ዲሞክራሲ አደጋ ውስጥ እንዲሆን ጥረት አድርገዋል። የከሸፈ ጥረት ቢሆንም እንኳን ይህንን ተገንዝበን የማክሸፍና ሀገራዊ ፍላጎት የማሳካት ጉዳይ በእኛ ቀንበር ላይ የወደቀ ስለሆነ እኛ ምንም ነገሩ ያስከፋና ፈታኝ ቢሆንም አሳዛኝ ቢሆንም ኢትዮጵያን ለማሻገር ኢትዮጵያን ሰላሟንና ብልጽግናዋን ለማስጀመር የገባነውን ቃል በጠነከረ መንገድ የምንፈጽም እንጂ ሸብረክ የማንል መሆኑን ጠላቶቻችን ደጋግመው እንዲገነዘቡ እንፈልጋለን። ከፍትህ አንጻር ፍትህም እውነትም ብሔር የላቸውም። ፍትህ እና እውነት በውስጣችን በተፈጥሮ ማንነታችን ያሉና ውስጣችን የሚሻቸው ጉዳዮች ናቸው። የኔን ወንድም አቶ ከበደ ከገደለ ገዳዩን ነው ማወቅ የምፈልገው እንጂ ገዳዩን ደብቄ በአቶ ከበደ ስም አቶ ተሰማ እንዲያዙ አልፈልግም። የወንድሜን ደም እንዳይባክን እንዳይጠፋ የምፈልገው ትክክለኛ ገዳዩን በማወቅ ነው። ገዳዮች ወገን ሆነው የሚያጅቡበትና የሚቀልዱበትን ነገር ማስቆም ያስፈልጋል። እንደዚህ አይነት ቀልድ ቤተሰብ ድጋሚ ሐዘን ድጋሚ ጉዳት እንዲደርስበት የሚያደርግ በመሆኑ ይሄ ከህግ አንጻር በደንብ ታይቶ እንደተባለው በፈጠነ ጊዜ ምላሽ ማግኘት ይኖርበታል። እነዚህ ኃይሎች ለሀገርም ለፓርቲዎቻቸውም በግለሰብም ማሸነፊያ ሐሳብ ማፍለቅ አይችሉም። የተሸነፈ ጭንቅላት የሚያሸንፍ ሐሳብ ማፍለቅ አይችልም። እንኳን ዛሬ ሁሉ በእጃቸው ሆኖ የተሸነፉ ኃይሎች ናቸው። ተሸንፈዋል። ማሸነፊያ ሐሳብ ማፍለቅ አይችሉም። የተሸነፉት ጭንቅላታቸው ውስጥ ነው።
ጭንቅላት ውስጥ የተሸነፈ ኃይል የሚያሸንፍ አጀንዳ አምጥቶ አገር ማሻገር ስለማይችል የሚፈልገው የሚያሻግሩ ኃይሎችን ጎትቶ በሱ አውድ ጭቃ እንዲያቦኩ ማድረግ ነው። እኛ ከወደቁ ኃይሎች ጋር ወድቀን ጭቃ እናቦካም። እኛ የምናደርገው የኢትዮጵያን ብልጽግና፣ የኢትዮጵያን ዴሞክራሲ፣ የኢትዮጵያን ሰላም ለማምጣት ወጣ ብለን እንሰራለን። በሁሉም አውድ በተሻለ አቅምና ብቃት ሰርተን ይህን ማጨናገፍ እንደማይችሉ እናሳያቸዋለን። መንገድ እሱ ነው። የብሔርና የሃይማኖት ግጭት ሊፈጥሩ እንደሚችሉ በተደጋጋሚ እየተነሳ ያለ ቢሆንም በተደጋጋሚ ከሽፎ አይተውታል። ኢትዮጵያ አትመችም ለዚህ። ሰው በስሜት በንዴት ሊገል ሊሞት ይችላል። ነገር ግን በሚያስቡት መጠንና ስፋት ኢትዮጵያ ውስጥ ማምጣት አይቻልም። ህብረተሰቡ ከዚህ ባሻገር አዳዲስ ሐሳብ ከሌላቸው በተለመደ ፋሽንና ሐሳቤ ዳግም እንዳያጨርሱን ራሱን፣ አካባቢውን፣ ሀገሩን መጠበቅ አለበት። ኢትዮጵያ የዛሬ 100 ዓመት ሊያፈርሷት ሊወሯት ያሰቡ ያልተሳካላቸው ዛሬ በ21ኛው ክፍለ ዘመን በተሻለ አቅም ላይ ሆና ሌሎች ኃይሎች እንዲበትኗት መፍቀድ ከማንም ኢትዮጵያን ወዳለው ከሚል ዜጋ አይጠበቅም። ሀገር አልባ መሆን አደገኛ መሆኑን ከሲሪያ፣ ከየመን፣ ከሊቢያ ተምረናል። ሀገራችንን እንፈልጋለን። ልጆቻችን በሀገራቸው ይኖሩ እንፈልጋለን። ይሄን የሚያደናቅፉ ኃይሎችን በመታገል ማስቆም ከሁላችን የሚጠበቅና አመራር የሚሰጥበትም ይሆናል። ሌላው አዲሱ ፋሽናቸው አሃዳውያን ወይም የፌዴራል ስርዓት የሚቃረኑ ኃይሎች ለማለት ይፈልጋሉ። እኛ እውነተኛ የፌዴራል ስርዓት የምንገነባ በየክልሉ ፑፔት አስቀምጠን የህዝብ ሀብት የምንዘርፍ ኃይሎች አለመሆናችን ህዝቡ ይገነዘባል። እውነተኛ የፌዴራል ስርዓት እየገነባን በመሆኑ ነው 9 ክልል የነበረው ሀገር አሁን እስካሁን ባለው ሁኔታ ቢያንስ 10 ክልል የሆነው። የፌዴራል ስርዓት የተጠናከረ እንጂ ተዳከመ አይደለም። እውነተኛ እንዲሆን ነው እኛ የምንሰራው። እውነተኛ የፌዴራል ስርዓት ኢትዮጵያ ውስጥ እንዲገነባ እንፈልጋለን። የትናንቱ ማላገጫውና የውሸት ፌዴራል ስርዓት ግን ለማንም ስላልበጀ ስላልጠቀመ እንዲቀጥል አንፈልግም። በህግ የሚመራ በእውነት የሚመራ በስርዓት የሚመራ የፌዴራል ስርዓት ነው እየገነባን ያለ ነው። ይሄ መቀስቀሻ ሐሳብ መሆን አይችልም። ሐሳብ ማመንጨት ያስፈልጋል። ውሸት ስለሆነ ብዙ ርቀት አይወስድም። እንደዚህ አይነት አሉባልታዎች፣ እንደዚህ አይነት ወሬዎች በዓለም ላይ ፌክ ኒውስ የሚባለው የውሸት ኒውስ በስፋት የተለመደ ሆኖ መጥቷል። ይሄን በየቀኑ እውነተኛ መረጃ በመስጠት ማክሸፍ ያስፈልጋል። ከሚዲያ አንፃር ህገወጥነት ለሚዲያ አልተፈቀደም። ህገወጥነት ለፖለቲከኞች አልተፈቀደም። ህግ በሁሉ ላይ ስለሚሰራ በትክክል የዲሞክራሲ አውዱን ለማስፋት የሐሳብ መንሸራሸር ለማምጣት የሚሰሩ ሚዲያዎች ሊበረታቱ ይገባል። ነገር ግን ሩዋንዳ የነበረውን ጥፋት ኢትዮጵያ እንደግማለን ብለው ተነስ ኦሮሞ፣ ተነስ አማራ፣ ተነስ ጉራጌ፣ ተነስ ስልጤ የሚሉ የሚዲያ ተቋማት በህግ መጠየቅ አለባቸው። ሚዲያ እንዲሰፋ እንፈልጋለን። ሐሳብ እንዲሰፋ እንፈልጋለን። ግን ህግ እያከበሩ ነው። ህግ የማይገዛው ሚዲያ፣ ህግ የማይገዛው ማንኛውም ዘመናዊ ትጥቅ ጥፋት ሊያመጣ ስለሚችል ሊፈቀድ አይገባውም። ይሄ በጥንቃቄ በእውቀት እና በህግ መመራት አለበት። ህጉም እንዳይዘገይ የዘገየ ፍትህ ከፍትህ ስለማይቆጠር አቃቤ ሕግ እንዳነሱት በፈጠነ ጊዜ ምላሽ እንዲያገኝ መሰራት ይኖርበታል። እንግዲህ መላው የኢትዮጵያ ህዝብ ሀገር የማፍረስ እኛን እርስ በርስ የማባላት ፍላጎቶች ተንጸባርቀዋል። እነዚህ ፍላጎቶች አይሳኩም። ነገር ግን የሚያደርሱት ኪሳራ ያደገ እንዳይሆን መላው የኢትዮጵያ ህዝብ እውነቱን በሰከነ መንገድ አውቆ የሀገሩን ትልሞች እና የልጆቹን የመጻኢ ማረፊያና መኖሪያ ሀገር የመገንባት ስራው ላይ ሳይዘናጋ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከአካባቢ ሚሊሻዎች በትብብርና በቅንጅት ስራውን እንዲሰራ ጥሪ ማቅረብ እንፈልጋለን። መላው የመከላከያ ኃይላችን በጀመርነው የተቋም ግንባታ እና የለውጥ ስራ መሰረት ፕሮፌሽናሊዝም መሆኑን ሳይዘናጋ ሙሉ ትኩረትና አይኑን በሀገራዊ ትልሞች ላይ ማድረግ አለበት።
ኮሽ ባለ ቁጥር ሀገራዊ ትልሞች የሚቆሙ የሚደናቀፉ መሆን የለባቸውም። ዋና ፍላጎቶቻቸው እኛን ከትኩረቶቻችን ማንሳትና ፎከስድ እንዳንሆን ማድረግ ስለሆነ ይህ እንዳይሳካ ሙሉ ትኩረታችን በዋናው ሀገራዊ አጀንዳ ላይ እንዲሆን አደራ ማለት እፈልጋለሁ። የዲፕሎማሲ ተቋሞቻችንና ምሁራኖቻችን በዓለም መድረክ ላይ እውነትን ይዘው እየሞገቱ የኢትዮጵያን እውነት ለማውጣት ያደረጉት ጥረት በመንግስት የሚመሰገን ሆኖ ይሄ በቀጣይ ተጠናክሮ እንዲቀጥል መንግስት በድጋሚ ጥሪ ያቀርብላቸዋል። እስካሁን ላደረጉት ጥረት ከፍተኛ ምስጋና ያለን መሆኑን መግለጽ እንፈልጋለን። በጣም በሚያስደንቅ ሁኔታ ሀገርኛ ቋንቋ የማያውቁ በውጭ የተወለዱ ሳይቀሩ ለሀገራቸው በሚያስደንቅ ጥብቅና እና በእውነት ቆመው በዓለም መድረክ ኢትዮጵያ ቀና እንድትል አድርገዋታል። ይህ ተጠናክሮ የሚቀጥል ይሆናል። መንግስት የሕግ የበላይነትን ለማስከበር የኢትዮጵያን ሰላም ለማረጋገጥ ትልሞቿን ከግብ ለማድረስና የብልጽግና ጎዳናችን እንዲሰምር ቀንከሌት ዛሬም እንደ ትናንቱ ይሰራል። ካለምንም ጥርጥር ኢትዮጵያ ትሻገራለች። ካለምንም ጥርጥር ሰላማችን ይረጋገጣል። ጠላቶቻችን ከከንቱ ፍላጎቶቻቸው ጋር ይጠፋሉ። በውስጥም በውጭም ያሉ ተኳሽም አስተኳሽም ኃይሎች ቃታቸውን በንጹህ ዜጋ ላይ መምዘዝ እንዳይችሉ መላው የፍትህ አካላትና ሕግ አስከባሪ አካላት በነቃ መንገድ ስራቸውን እንዲሰሩ ማሳሰብ እፈልጋለሁ። በዚሁ አግባብ የጀመርነውን የሰላም ጉዞ አጠናክረን እንቀጥላለን። ወንጀለኞች ለሕግ ይቀርባሉ። የጀመርነው እያንዳንዱ እንቅስቃሴ ግቡን ይመታል። ከዚህ ሊያስቆመን የሚችል ኃይል፣ ፍላጎት፣ መሻት እንዳይሳካ በተደመረና አንድ በሆነ መንገድ አመራር እየሰጠን ህዝባችንን የምናሻግር መሆኑን በድጋሚ ማረጋገጥ እፈልጋለሁ። አሁን ለነበረን ጊዜ ምስጋናዬን እያቀረብኩ ሌሎች ዝርዝር ጉዳዮች በተለያየ መድረክ የምናይ በመሆኑ ለዛሬው በዚሁ እንድንጨርስ አመሰግናለሁ ማለት እፈልጋለሁ።